ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉን ማደግ እንድትደግፉ በአክብሮት ጠይቃለሁ። ወደ ዜናዎቹ እናመራለን። እስራኤል በደቡብ ሊባኖስ የሰዎች መኖሪያ አካባቢዎችን ማውደም መቀጠሏን ስፑትኒክ ዘገበ። በማህበራዊ ትስስር ገጾች ላይ እየተሰራጩ ያሉ እነዚህ ቪዲዮዎች በጆዋያ በታደር ዴቦ ከተሞች ላይ በተፈጸሙ ጥቃቶች የደረሰውን ውድመት ያሳያል። በተጨማሪም ሂዝቦላ ትላንት ሌሊት በምስራቃዊ ሊባኖስ የተሞከረውን የእስራኤል ወታደሮች የማረፍ ሙከራ ማክሸፉንም ገልጿል። በሰንጋይ ሚዲያው ላይ ወደ 15 የሚጠጉ የእስራኤል ሄሊኮፕተሮች ያረፉ ሲሆን ያንን ተከትሎ የሊባኖስ ጦር የመልሶ ማጥቃት እርምጃም ወስዷል። በኬንያ በተከሰተ የጎርፍ አደጋ የ42 ሰዎች ህይወት አለፈ። በኬንያ ዋና ከተማ ናይሮቢና በተለያዩ የሀገሪቱ ክፍሎች በጣለው ከባድ ዝናብ ምክንያት በተከሰተ ጎርፍ አደጋ የሟቾች ቁጥር 42 መድረሱን መንግስት አስታውቋል። ባለፈው አርብ የጀመረው ይህ ኃይለኛ ዝናብ በመሰረተ ልማቶች ላይ ከፍተኛ ውድመት ያደረሰ ሲሆን በርካታ ተሽከርካሪዎችም በጎርፍ ጠራርጎ ወስዷል። የሀገሪቱ ጦር ኃይል ጨምሮ የተለያዩ የነፍስ አድን ቡድኖች በጎርፍ የተወሰዱ ሰዎችን ለመፈለግና አስክሬናቸውን ለማውጣት ጥረት እያደረጉም ይገኛሉ። የህዝብ አገልግሎት ሚኒስትር ጄፍሪ ኪሪንጋ ሁሩ እንደገለጹት የነፍስ አድን ስራው አሁንም ተጠናክሮ ቀጥሏል ብለዋል። በአደጋ ሳቢያ በአየር ማረፊያዎችና በትራንስፖርት እንቅስቃሴ ላይም ከፍተኛ መስተጓጎልን ፈጥሯልም። በኢራን አዲሱ ሉዓላዊ መሪን መመረጥን ለመደገፍ በሺዎች የሚቆጠሩ ሰዎች በቴህራን ጎዳናዎች ሰልፍ ወጡ። የ56 ዓመቱ ሙጃቲብ ካማኒ አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት የካቲት 21 የተገደሉትን አያቶላ አሊ ካሜኒን 6 ልጆች መካከል አንዱ በመሆናቸውና በመመረጣቸው የኢራን ህዝብ ደስታውን እየገለጸም ይገኛል። ጸረ ድሮን ታጥቀናል አሉ የትግራይ ወታደራዊ አዛዥ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን መታጠቁን ጀነራል ምግበይ ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂዎችን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ ይፋ አድርገዋል። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግበይ ይህንን ያስታወቁት በድምጽ ወያነ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ መሆኑን አውራምባ ታይምስ የተሰኘው ሚዲያ ዘግቧል። ጀነራል በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግብ ለማድረስ የሚችሉ በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ጽነት ባለው አኳኋን ሲመራ ነው ማለታቸውም ተገልጿል። እነዚህ መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስ ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውንም ተመላክቷል። ጀነራል ምግበይ በነበራቸው ቃለ ምልልስ በድሮኖች ተመክተው የሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የተሻለ ነው ማለት ዘግበዋል። የጦር አዛዡ በሰጡት ማብራሪያ ቲዲኤፍ የህዝብ እንጂ የግለሰብ አመራር የግል ፍላጎት ማስፈጻሚ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ሲሉ ገልጸዋል። ዓለም የማንም የግል ንብረት አይደለችም አሉ ዢ ጂንፒንግ። የቻይናው ፕሬዝዳንት ዢ ጂንፒንግ በቅርብ ባደረጉት ንግግር ሀገራቸው የዓለምን የመቆጣጠር ፍላጎት እንደሌላት ገልጸው ይልቁንም ዓለም የኛ ናት ብለው ከሚያምኑ አካላት ነፃ ለመውጣት እንደምትሰራ በይፋ አስታውቀዋል። ይህ ንግግር በታላላቅ ሀገራት መካከል ያለውን የጂኦፖለቲካዊ ፍጥጫ አዲስ ምዕራፍ ላይ ደርሶታል። ፕሬዝዳንቱ ይህን መልእክት ያስተላለፉት የቻይና ወታደራዊ ዝግጁነትና ዘመናዊ ጦር መሳሪያዎችን የሚያሳይ መድረክ ላይ ሲሆን ንግግራቸው በተለይ ለምዕራባውያን ኃይሎች የተላከ ጠንካራ ማስጠንቀቂያ ተደርጎ ተወስዷል። ሺ ጂንፒንግ አጽንኦት የሰጡት ዓለም ጥቂት ሀያላን ሀገራት የግል ንብረት መሆን እንደሌለባት እና ቻይና ወታደራዊ ግስጋሴም ዓላማው ይሄው እንደሆነም ተናግረዋል። የአቋም መግለጫ በዓለም አቀፍ ደረጃ ከፍተኛ መነጋገሪያም ሆኗል። አንዳንድ ተንታኞች ንግግሩን እንደ አዲስ የኃይል ሚዛን ፍለጋ ሲመለከቱት፣ ሌሎች ደግሞ ቻይና በዓለም መድረክ ያላት ተጽዕኖ ለማስፋት የያዘችው ስልታዊ አካሄድ መሆኑንም ይገልጻሉ። ከዚህ በፊት እስራኤል በኢራን መሪዎች ላይ ጥቃት ለመፈጸም የቴህራንን የደህንነት ካሜራዎች ሲስተም ጠልፋም ላይ እንደዋለች ሲነገር ነበር። አሁን ላይ በተሰማ መረጃ ኢራን በበኩሏ ለሚሳኤል ዓላማዋ መሳካት በተመሳሳይ የእስራኤል ደህንነት ካሜራዎች ሲስተምን ጠልፋ የተጠቀመች መሆኑን ስለተነገረ ስለተደረሰበትም የእስራኤል ወታደሮች አንዳንድ ቦታዎች ላይ ያሉ የደህንነት ካሜራዎችን ሲያነሱ መታየታቸውም ተዘግቧል። ቴህራን የሚደገፉት የየመን ሁቲ አማጽያን የሙጃቲብ ካማኒ ኢራን አዲስ መንፈሳዊ መሪ ሆኖ መሾም ለእስላማዊ አብዮት የተገኘ
ታላቅ ድል ሲሉ አወደሱ። ቡድኑ በቴሌግራም ገጹ ባስተላለፈው መልእክት ይህ ሹመት በሪፐብሊኩ ጠላቶች ላይ የተሰነዘረ ከባድ ድብደባ መሆኑን ገልጿል። ሙጃቲብ ወደ ስልጣን መምጣትና የኢራን ደጋፊዎቿ ዘንድ እንደ ትልቅ ስትራቴጂካዊ ስኬትን ተቆጥሯል። ፕሬዝዳንት ዶናልድ ትራምፕ የኢራን መከላከያ ኃይል መዳከሙን በመግለጽ ጦርነቱ ሊጠናቀቅ ተቃርቧል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በተግባር መጠናቀቁንና የኢራን መከላከያ ኃይል መዳከሙን የገለጹ ሲሆን በሲኤንቢሲ ኒውስ በሰጡት መግለጫ ጦርነቱን ለማጠናቀቅ በጣም ተቃርቧልም ብለዋል። እንደ ፕሬዝዳንቱ ገለጻ በአሜሪካ ወታደራዊ ዘመቻ ምክንያት የኢራን የባህር፣ የአየር እና የኮሚኒኬሽን ኃይሎች ሙሉ ለሙሉ በሚባል ደረጃ ወድመዋልም ሲሉ ተገልጸዋል። በመካከለኛው ምስራቅ ከፍተኛ ውጥረት ባለበትና አሜሪካ በኢራን ላይ ጥቃት በጀመረችበት ማግስት ፕሬዝዳንት ዶናልድ ትራምፕ ለስድስተኛ ጊዜ ወደ ጎልፍ መጫወቻ ሜዳቸው ማቅናታቸው ከፍተኛ ትችት እያስነሳ ነው። ጦርነቱ ከተቀሰቀሰበት የካቲት 21 ጀምሮ ፕሬዝዳንቱ በዋሽንግተን ዲሲ ተገኝተው ወታደራዊ መግለጫዎችን ከመከታተል ይልቅ በፍሎሪዳ በሚገኘው የግል ክለባቸው ዘና ማለትን መርጠዋል። ትራምፕ በመጀመሪያ የጥቃት ቀን በዌስት ፓልም ቢች የጎልፍ ልብስ ለብሰው ታይተዋል። በመቀጠልም በሚያሚ በሚገኘው ዶራል ኮርስ ላይ ከዓለም መሪዎች ጉባኤ ወጥተው ወደ ጎልፍ ሜዳ መሄዳቸውም ታውቋል። ምንም እንኳን ፕሬዝዳንቱ ነገሮችን ለማስተካከል እየሞከርኩ ነው ቢሉም በጦርነቱ ወቅት ያሳዩት መዝናናት የአመራር ብቃት ጥያቄ አስነስቶባቸዋልም።